በእምነት ስም የሚፈጸም ክህደት ከገንዘብ በላይ በጣም ያናድዳል። ለዚህ ኤልያሁ ለተባለ ሰው ግን የኦርቶዶክስ ማህበረሰብ የእምነት አጋሮቹ ብቻ ሳይሆኑ የገንዘብ ማገኛ ምንጮቹም ነበሩ። ከ200 ሚሊዮን ዶላር በላይ በሆነው ግዙፍ የሪል ስቴት ማጭበርበር ተከሶ በተፈረደበት ወቅት መንግስት ምህረት አድርጎለት ከእስር ሲወጣ ህዝቡ ተምሮ ይወጣል ብሎ ጠብቆ ነበር። ነገር ግን ኤልያሁ ከእስር ቤት ገና እንደወጣ አዲስና የረቀቀ የ41 ሚሊዮን ዶላር የማታለያ መረብ መዘርጋት ጀመረ። ይህ ታሪክ ስለ አንድ ተራ ሌባ አይደለም። ይህ ታሪክ ህግ ላይ ስለተሳለቀ የመንግስት ምህረትን ለተጨማሪ የወንጀል መሸጋገሪያ ስላደረገና ራሱን የማጭበርበር ጥበብ ሊቅ አድርጎ ስለቆጠረ ደፋር ወንጀለኛ እውነተኛና አስደንጋጭ ታሪክ ነው። በኒው ጆርሲ የባህር ዳርቻ በምትገኘው ሌክውድ ከተማ የኦርቶዶክስ ማህበረሰብ በሃይማኖታዊ ስነ ስርዓትና እርስ በእርስ በመረዳዳት ይታወቃል። በዚህ ጥብቅ ማህበረሰብ ውስጥ ግንኙነቶች የሚገነቡት በውል ወይም በፊርማ ብቻ ሳይሆን በባህልና በእምነት ነው። ይህ ኤልያሁ የተባለ ሰውም ይህንን የታማኝነት ስነ ልቦና ጠንቅቆ ያውቅ ነበር። ኤልያሁ በጭራሽ ወንጀለኛ የማይመስል ሰው ነበር። ይህ ሰው ቀልጣፋ፣ ተጫዋችና ሰዎችን የማሳመን ልዩ ችሎታ ያለው ጎበዝ ነጋዴ ተደርጎ ይቆጠር ነበር። ይህ ሰው በታወቀባቸው በመጀመሪያዎቹ ዓመታት በትላልቅ የሪል ስቴት ድርጅቶች ውስጥ እጁን በማስገባት ስሙን መገንባት ጀመረ። ለጎረቤቶቹ፣ ለቤተክርስቲያን አባላቱና ለቅርብ ጓደኞቹ ትልቅ ትርፍ የሚያስገኝ አዋጭና አስተማማኝ የንግድ ኢንቨስትመንት ያቀርብላቸው ነበር። ኤልያሁ ሰዎችን ለማጥመድ የተጠቀመበት ዋነኛ ስልት አፊኒቲ ፍራውድ ወይም የማህበረሰብ ተጠቃሚነት ማጭበርበሪያ ዘዴ ይባላል። እሱም እንደነሱ የሃይማኖቱ ተከታይ በመሆኑ ልጆቻቸው አብረው እንደሚማሩና ተመሳሳይ እሴት እንደሚጋሩ በመጥቀስ የሰዎችን ጥርጣሬ ያጠፋ ነበር። ተጎጂዎቹ አንድ የእምነት ወንድማችን እንዴት ሊያታልለን ይችላል በሚል ስሜትም ገንዘባቸውን ያለ ስጋት በእጁ ላይ ያፈሱ ነበር። ይሁን እንጂ ከሚያብረቀርቁት የቢሮ ግድግዳዎችና ውድ መኪናዎች በስተጀርባ ኤልያሁ የሚገነባው የሪል ስቴት ግዛት ሳይሆን የጥፋት ጉድጓድ ነበር። የገዛ ማህበረሰቡን አባላት እያፈራረቀ የሚበዘብዝባቸው ይሄኛው የመጀመሪያው የ200 ሚሊዮን ዶላር የማጭበርበር ስራ የብዙዎችን ህይወት ወደ ገደል ለመክተት ገና ጅማሮ ነበር። የኤልያሁ የንግድ ግዛት በውሸት ላይ የተገነባ መሆኑን የሚያውቁት ጥቂቶች ነበሩ። እሱ በፍሎሪዳና በቴኒሲ ከተማ ግዙፍ የሪል ስቴት ይዞታዎች አሉኝ እያለ ኢንቨስተሮችን ሲያማልል፣ በእውነቱ ግን ንብረቶቹ የሌሉ ወይም ዋጋቸው እጅግ የተጋነነ ነበር። ኤልያሁ ሰነዶችን በማጭበርበር የባንክ ደረሰኞችን በፌክ በማሰራትና በእጁ የሌሉ ንብረቶች እንዳሉ በማስመሰል የሰዎችን አይን ይጋርድ ነበር። በዚህ የማጭበርበሪያ ስርዓት ውስጥ ኤልያሁ ከአዲስ ኢንቨስተሮች የሚቀበለውን ገንዘብ ለቀድሞ ኢንቨስተሮች የትርፍ ድርሻ እያለ ይሰጥ ነበር። ይህ ደግሞ ሰዎች በሱ ላይ ያላቸው እምነት እንዲጨምርና ተጨማሪ በሚሊዮን የሚቆጠር ዶላር እንዲያመጡ አደረጋቸው። ኤልያሁ በሌክውድ ማህበረሰብ ውስጥ እንደ አንድ ስኬታማ ቢሊዮነር ይታይ ነበር። ውድ ነገሮችን ይጠቀማል፣ በግል ጄት ይጓዛል፣ አልፎ ተርፎም ለበጎ አድራጎት ድርጅቶች ትላልቅ ቼኮችን በመፈረም ለጋስ መስሎ ይታያል። ነገር ግን እንደ ኤሮፓውያን አቆጣጠር በ2010 በገንዘብ ፍሰቱ ላይ ክፍተቶች መታየት ጀመሩ። አዳዲስ ኢንቨስተሮች ሲጠፉ ለቀድሞዎቹ የሚከፈለው ገንዘብ አጠረበት። የፌዴራል መርማሪዎች ኤፍቢአይ የኤልያሁን የባንክ ሂሳቦች መመርመር ሲጀምሩ አሰቃቂው እውነት መውጣት ጀመረ። ኤልያሁ የሪል ስቴት ግዢ እየፈጸመ ሳይሆን የሰዎችን ገንዘብ ለራሱ ቅንጦት ኑሮና ለቁማር እየዋለው እንደነበረ ተደረሰበት። መርማሪዎቹም በቁጥጥር ስር ሲያውሉት ያደረሰው የጉዳት መጠን በወቅቱ መላውን አሜሪካ አስደንግጦ ነበር፣ 200 ሚሊዮን ዶላር። ይህ ገንዘብ የሚያምኑት ጓደኞቹ፣ የሃይማኖት አባቶችና ጡረተኞች ለእርጅና ይሆናል ብለው ያስቀመጡት ንብረት ነበር። እንደ ኤሮፓውያን አቆጣጠር በ2013 ኤልያሁ በማጭበርበር ወንጀል ጥፋተኛ ተባለ። ዳኛው በሰጡት ውሳኔም ይህ ድርጊት ተራ ስርቆት ሳይሆን የማህበረሰብን ትስስር የሚበጥስ ክህደት ነው በማለት የ24 ዓመት እስራት ፈረዱበት። ኤልያሁም ወደ ፌዴራል ወህኒ ቤት ሲወርድ ታሪኩ በዚህ የሚያበቃ ይመስል ነበር። እናም ኤልያሁ የ24 ዓመት እስራቱን መግፋት ሲጀምር ብዙዎች ፍትህ ተገኝቷል ብለው አመኑ። ለተጎጂዎቹ ግን እስራቱ የጠፋውን ገንዘብ አይመልስም ነበር። ይህ ሰው ግን እስር ቤት ውስጥ ሆኖም ቢሆን ተስፋ አልቆረጠም። ይልቁንም ከፍተኛ ተጽዕኖ ፈጣሪ የሆኑ ሰዎችንና የፖለቲካ አማካሪዎችን በማሰባሰብ የቅጣት ማቅለያ ለማግኘት ስልታዊ ስራዎችን መስራት ጀመረ። እንደ ኤሮፓውያን አቆጣጠር ጥር 2021 የፕሬዝዳንት ዶናልድ ትራምፕ የስልጣን ዘመን ሊያበቃ ጥቂት ሰዓታት ሲቀሩት መላውን የአሜሪካ የፍትህ
አካላትና ተጎጂዎችን ያስደነገጠ ዜና ተሰማ። የኤልያሁ ስም በመንግስታዊ የምህረት ዝርዝር ውስጥ ተካተተ። ፕሬዝዳንቱ የኤልያሁን ቅጣት በጣም የበዛ ነው በሚል ምክንያት ወደ 8 ዓመት ዝቅ አደረጉለት። ይህ ውሳኔ በተጎጂዎቹ ላይ ዳግም ጥቃት እንደመፈጸም ነበር። እንዴት $200 ሚሊዮን የሰረቀ ሰው በ8 ዓመት እስራት ብቻ ይለቀቃል የሚለው ጥያቄ በየመገናኛ ብዙሃኑ ቢሰማም ህጉ ግን ኤልያሁን ወደ ነጻነቱ መለሰው። ከእስር ቤት ሲወጣም ለጋዜጠኞች በሰጠው መግለጫ መሰረት ታርሜ ተቀይሬያለሁ፣ በቀሪው ዘመኔ ማህበረሰቤን ለመካስ እሰራለሁ የሚል የተለመደ ቃል ተናገረ። ነገር ግን የፌዴራል መርማሪዎች እና ተጎጂዎቹ የማያውቁት አንድ አሰቃቂ እውነት ነበር። የኤልያሁ እነዚህ ቃላት ለቀጣዩ ትልቅ ድራማ መሸፈኛ ብቻ ነበሩ። ነጻነቱን ባገኘ ማግስትም ገና የእግር ብረቱ ምልክት ሳይጠፋ ኤልያሁ በአዲስ ስምና በአዲስ ስልት ወደ ማጭበርበር ዓለም ተመለሰ። በዚህ ጊዜ ግን ከበፊቱ የበለጠ ጥንቃቄና የረቀቀ ዘዴን ይዞ መጣ። ከእስር ቤት ሲወጣ ተቀይሬያለሁ በሚል መሪ ቃል ቢሆንም በውስጡ ያለው የስግብግብነት ስሜት ግን ከመቼውም ጊዜ በላይ ነዶ ነበር። በዚህ ጊዜ ግን የህግ አስከባሪዎችን አይን ለማዘናጋት አንድ ስልትን ቀየሰ። እውነተኛ ስሙን በመደበቅ ራሱን ማይክል አንዴል በሚል የሐሰት ስም በመሰየም አዲስ የንግድ መረብ መዘርጋት ጀመረ። ወቅቱ ዓለም በኮቪድ-19 ወረርሽኝ የታመሰችበትና የህክምና ቁሳቁሶች እጥረት የነበረበት ጊዜ ነበር። ኤልያሁም ይህንን ዓለም አቀፍ ቀውስ ለግል ጥቅሙ መዋያ አደረገው። ማይክል አንዴል በሚለው ስሙ በመታገዝ የህክምና ማስኮችና ጓንቶችን በብዛት ከባህር ማዶ አስገብቶ ለትላልቅ ሆስፒታሎችና ለመንግስታዊ ተቋማት እንደሚያቀርብ በማስመሰል ኢንቨስተሮችን ማሳመን ጀመረ። ይሁን እንጂ ነገሩ ሁሉ የወረቀት ላይ ንግድ ብቻ ነበር። ኤልያሁና ግብረ አበሮቹ የሐሰት ውሎችን፣ የጭነት ሰነዶችንና የባንክ ደረሰኞችን በመጠቀም ኢንቨስተሮች በሚሊዮን የሚቆጠር ዶላር እንዲያፈሱ አደረጉ። ኢንቨስተሮቹ ገንዘባቸውን ለጥሩ ዓላማና ለትልቅ ትርፍ እየዋሉ እንደሆነ ቢያምኑም ያ ገንዘብ ግን በቀጥታ ወደ ኤልያሁ ሚስጥራዊ የባንክ ሂሳቦችና ለቀድሞ ዕዳዎቹ መክፈያነት ይውል ነበር። በጣም የሚገርመው ነገር ኤልያሁ ይህንን ሁሉ ሲያደርግ በፌዴራል ቁጥጥር ስር እየተደረገበት የነበረ መሆኑ ነው። የፕሬዝዳንቱ የምህረት አዋጅ ከእስር ቤት ቢያወጣውም በህግ ጥበቃ ክትትል ሊደረግበት ይገባ ነበር። ነገር ግን እሱ ግንኙነቶችን ሁሉ በድምጽ መቀየራ ሶፍትዌሮችና በሶስተኛ ወገኖች በኩል በማድረግ የማይክል አንዴል ማንነት እንዳይነቃበት ተጠንቅቆ ነበር። ይህ አዲሱ የ$41 ሚሊዮን ማጭበርበር ኤልያሁ የማይታረም የወንጀል አምላኪ መሆኑን ለዓለም ያሳየበት ምዕራፍ ሆነ። ማንኛውም እንደዚህ አይነት ማጭበርበሪያ መንገድ አንድ የማይቀየር ባህሪ ያለው አዲስ ገንዘብ መግባቱ ሲቆም ውሸቱ መጋለጡ አይቀሬ ነው። የኤልያሁ ድራማም መበጥበጥ የጀመረው ኢንቨስተሮች ቃል የተገባላቸውን ትርፍ መጠየቅ ሲጀምሩ ነው። ኤልያሁ እንደለመደው በተለያዩ ሰበቦች ገንዘቡ በባንክ ተይዟል ወይም ጭነቱ በጉምሩክ ዘግይቷል እያለ ጊዜ ለማግኘት ሞከረ። ነገር ግን በዚህ ጊዜ መርማሪዎቹ ከበፊቱ በበለጠ ዝግጁ ነበሩ። የኤፍቢአይ አባላት በኤልያሁ ላይ ጥርጣሬ አድሮባቸው ሚስጥራዊ ክትትል ጀምረው ነበር። የኤልያሁም ትልቁ ስህተት ራሱን ከህግ በላይ አድርጎ ማሰቡ ነበር። መርማሪዎች የኤልያሁንን ስልክ መጥለፍ የቻሉ ሲሆን በድምጽ የተቀረጹ ማስረጃዎችም በጣም አስደንጋጭ ነበሩ። በተቀረጹት ንግግሮች ውስጥ ማይክል አንዴል የተባለው ሰው ራሱ መሆኑን የሚያረጋግጡ መረጃዎች ተገኙ። እንዲያውም በአንድ ወቅት ኢንቨስተሮችን እንዴት እያታለለ እንደሆነ ለግብረ አበሮቹ እየተናገረ ሲሳለቅም ተሰምቷል። ሰዎች ስግብግቦች ናቸው፣ እኛ ደግሞ ያንን እንጠቀምበታለን የሚል ይዘት ያላቸው ንግግሮቹ ኤልያሁ ለሰው ልጆችም ሆነ ለህግ ያለውን ንቀት በግልጽ አሳይተዋል። መርማሪዎቹም የኤልያሁ አዲሱ ድርጅት ኦፕቲማይዝ ኢንቨስትመንት የሚባል መሆኑንና በውስጡም በሚሊዮን የሚቆጠር ዶላር ያለ አግባብ እንደተዘዋወረ አረጋገጡ። የኮቪድ-19 መከላከያ ቁሳቁሶች ግብይት ትንሽ እንኳን እውነት የሌለበት ሙሉ በሙሉ በወረቀት ላይ የተፈጠረ ምናባዊ ንግድ ነበር። እንደ ኤሮፓውያን አቆጣጠር በሐምሌ 2023 ኤልያሁ በአዲስ የ$41 ሚሊዮን የማጭበርበር ወንጀል ተከሶ በቁጥጥር ስር ዋለ። በመንግስት ምህረት ያገኘው ነጻነት በገዛ እጁ በ2 ዓመት ውስጥ አመድ ሆነ። የኤልያሁ ወንጀል ከቁጥሮችና ከዶላሮች በላይ ነበር። ኤልያሁ ያታለላቸውን ሰዎች እንደ ኢንቨስተር ሳይሆን እንደ ታዳኝ እንስሳ ነበር የሚያያቸው። አብዛኞቹ ተጎጂዎች የራሱ የቅርብ ጓደኞች፣ የሃይማኖት አጋሮቹና ለአመታት አብረውት ይሰሩ የነበሩ ሰዎች ነበሩ። ከተጎጂዎቹ መካከል አንዱ የእድሜ ልክ የጡረታ ገንዘቡን ለኤልያሁ የሰጠ ምስኪን አረጋዊ ነበር። እሱም ይህንን ሰው ገንዘብህ አስተማማኝ ቦታ ነው፣ ለልጅ ልጆችህ ትምህርት መክፈያ ይሆናል ብሎም አረጋግጦለት ነበር። ነገር ግን ገንዘቡ እንደገባ ኤልያሁ
የራሱን የቅንጦት ኑሮ ለመደጎምና በቁማር ያጣውን ዕዳ ለመክፈል ተጠቀመበት። ተጎጂዎቹ ግን እውነቱን ሲያውቁ ያጋጠማቸው ድንጋጤ ከገንዘቡ ማጣት በላይ ነበር። ያመኑት ሰው ወይም የእምነት ወንድማቸው እንደዚህ ያለ ክህደት ይፈጽማል ብለው በፍጹም አልጠረጠሩም ነበር። ሰዎች ስለ ገንዘባቸው ሲያሳስባቸውና ሲጠይቁትም የሐሰት የባንክ ማስረጃዎችን በመላክና ነገ ይገባላቸዋል የሚሉ ተስፋዎችን በመስጠት ተስፋ ይሰጣቸው ነበር። አንዳንዶቹ ተጎጂዎች የቤት ኪራይ መክፈል አቅቷቸው ቤታቸውንም እስከ ማጣትም ደርሰዋል። ይህ የኤልያሁ ሁለተኛ እድል አጠቃቀም በመላው አሜሪካ ትልቅ መነጋገሪያ ሆነ። አንድ ሰው በመንግስት ምህረት ከእስር ቤት ወጥቶ እንዴት ወዲያውኑ ወደ ቀደመ ጥፋቱ ይመለሳል የሚለው ጥያቄ የፍትህ ስርዓቱን ድክመት ፍንጭ የሚሰጥ ነበር። ኤልያሁ ግን ለህጉም ሆነ ለሰዎች ስቃይ ደንታ እንደሌለው በተግባር አሳይቷል። አሁን ግን ፍትህ ፊቱን አዙሮበታል። የያዘው የአሸዋ ግንብ ሙሉ በሙሉ ተደርምሷል። የኤልያሁ ታሪክ የሚያበቃው በተጎጂዎች ሐዘን ሳይሆን በፍትህ መድረክ ላይ ነው። እንደ አውሮፓውያን አቆጣጠር በ2024 የፌዴራል ፍርድ ቤት በኤልያሁ ላይ የቀረቡትን አዳዲስ ማስረጃዎች መረመረ። በዚህ ጊዜ ዳኞችም ሆኑ አቃቢ ህጎች ለኤልያሁ ምንም አይነት ርህራሄ አልነበራቸውም። የመንግስት ምህረትን እንደ መሳለቂያ የተጠቀመበት መንገድ እና በነጻነት በቆየባቸው ጥቂት ወራት ውስጥ የፈጸመው የ41 ሚሊዮን ዶላር ስርቆት እሱን በታሪክ ውስጥ ከማይታረሙ ወንጀለኞች ተርታ መድቦታል። ፍርድ ቤቱ ኤልያሁ ዳግም ወደ ወህኒ ቤት እንዲመለስም ወሰነ። ይህ ውሳኔ ለተጎጂዎቹ ትንሽ እፎይታም ቢሰጥም የጠፋው 250 ሚሊዮን ዶላር ግን ሙሉ በሙሉ ሊመለስ አልቻለም። የኤልያሁ ንብረቶች ተወርሰው ለተጎጂዎች እንዲከፋፈሉ ቢደረግም ያደረሰው ስነ ልቦናዊ ጠባሳ ግን የማይጠገን ነበር። ኤልያሁ አሁን የሚያሳልፈው የእስር ዘመን ከበፊቱ የከበደ እንደሚሆን ይጠበቃል። ምክንያቱም የህግ ስርዓቱ ሁለተኛ እድልን አቅልሎ ለተጠቀመ ሰው ሌላ እድል አይሰጥምና። ይህ እውነተኛ ታሪክ ለሁላችንም ትልቅ ማስጠንቀቂያ ያስቀምጣል። ወንጀለኞች አብዛኛውን ጊዜ የእኛኑ እምነት፣ ቋንቋና እሴት በመጠቀም ጥርጣሬያችንን እንደሚያጠፉና በጣም አዋጭና ፈጣን ትርፍ የሚያስገኝ ማንኛውም የኢንቨስትመንት ጥሪ በጥንቃቄ መመርመር እንዳለበት ይህ ታሪክ በደንብ ያስተምረናል። ኤልያሁ ዛሬ በታሪክ ውስጥ የሚታወሰው እንደ ጎበዝ ነጋዴ ሳይሆን የእምነት አጋሮቹን ከድቶ የመንግስትን የእስር ምህረት ወደ ወንጀል መሸጋገሪያ ባደረገው ማንነቱ ነው። የገነባው የውሸት ግዛት ፈርሶ ስሙም በትሩ ክራይም ታሪክ ውስጥ በክህደትና በስግብግብነት አርማነት ተመዝግቦ ይቀራል። ውድ የቻናሌ ተከታታዮች የዛሬው ታሪካችን ይህንን ይመስል ነበር። በቀጣይ ደግሞ ይህን የመሰሉና እውነተኛ የተረጋገጡ የወንጀል ታሪኮችን ከነማስረጃቸው አቀርብላችኋለሁ። አስተያየታችሁን የኮሜንት ቦታ ላይ አስቀምጡልኝ። ቪዲዮውን ከወደዳችሁት ላይክ እና ሼር ማድረጋችሁን እንዳትረሱ። ለቻናሉ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ።